በህይወታችሁ ስታክ የሆናችሁ ሰዎች ካላችሁ ይህ ለእናንተ ነው። በህይወት የምትፈልጓቸው ነገሮችን በፍጥነት ለምን እንደማይመጡ ከመጠየቅ ይልቅ እናንተ ለምንድን ነው በስሎ ሞሽን እየተጓዛችሁ ያላችሁት? በፍጥነት እንዲመጣ ለምትፈልጉት ውጤት የእናንተም ስራ በፍጥነት መሆን አለበት። ምክንያቱም አንድ ነገር ልንገራችሁ ስለ ገንዘብ ስፒድ ይወዳል። ስለዚህ ወደ ስኬት ለመሄድ ዛሬ ሰርታችሁ ነገ የምትተዉት ተነገ ወዲያ የምትሰላችሁት ከዛ በኋላ ደግሞ ሲላችሁ የምትቀጥሉት ነገር አይደለም። ኤቭሪዴይ የምትሰሩበት ነገር ነው። ቢሰለቻችሁም ቢደክማችሁም ሳታቋርጡ የምትሰሩበት ነገር ነው። ያ ነው ወደ ስኬት የሚወስዳችሁ። ሁል ጊዜ ራሳችሁን መጠየቅ ያለባችሁ ጥያቄ ይህ ነው። አንድ የምትፈልጉት ነገር ወይም ደግሞ ለማሳካት የምትሹት ነገር በፍጥነት ወደ እናንተ እንዲመጣ እናንተ በፍጥነት ምን እያረጋችሁ ነው? ኤቭሪዴይ ምን አይነት ተግባር ውስጥ ናችሁ? እያረጋችሁ ያላችሁት እየሰራችሁ ያላችሁት ወደ ህልማችሁ እየመራችሁ ነው ወይ? ካልሆነ አንድ ቀን የሚለውን ነገር ተውትና ዛሬ ጀምሩ። አንዳንድ ጊዜ ህልማችን ለማሳካት የሚይዙን ነገሮች አሉ። አንደኛው ሊሚቴሽን ነው። አንድን ነገር ትፈልጋላችሁ ግን ትንሽ ጥርጣሬ ባላገኘውስ ባይሳካስ የሚል ነገር በውስጣችሁ ካለ ይህ ነገር ይገድባችኋል። የምትፈልጉትንም ከማሳካት ይጎትታችኋል። ይህም የሚሆንበት ምክንያት ኮንሰንትሬሽናችሁ እንዳለ ሪያሊቲ ላይ ስለሆነ ነው። ይህም ማለት አንድን ነገር ስትፈልጉ ወይም ደግሞ አንድን ነገር ማሳካት ስትፈልጉ ፎከስ የምታደርጉት የምትሹት ነገር ለማግኘት መሰናክል የሚሆኑባችሁ ነገሮች ላይ ብቻ ስለሆነ ነው። እንደዚህ ቢሆንስ እንደዛ ባይሆንስ ፎከስ የምታደርጉት ነገሮች እንዳለ ሪያሊቲ ላይ ናቸው። በአጠቃላይ ፎከስ የምታደርጉት ነገሮች እንዳለ መሰናክሎች ላይ ነው። ለዚህ ነው ዲሉዥናል መሆን አለባችሁ የሚባለው። በአእምሯችሁ ውስጥ የምታስቡት ሀሳቦች ሪያሊቲ ይሆናሉ። ምክንያቱም አእምሯችሁ የሚሰጣችሁ የዘራችሁበትን ነው። ከምንም ነገር በላይ ደግሞ አንዳንድ ጊዜ ስታስቡ በአእምሯችሁ ምስል ይፈጥራል አይደል? ነገሮችን ኢማጂን የምታደርጉ ከሆነ ያ ኢማጂን ያረጋችሁት ነገር በአእምሯችሁ ወደ ሪያሊቲ ይመጣል። ስለዚህ ምንድነው ኢማጂን እያረጋችሁ ያላችሁት በአእምሯችሁ ውስጥ? በአእምሯችሁ እስካሰባችሁት ድረስና ኢማጂን እስካረጋችሁት ድረስ ወደ ሪያሊቲ መቀየሩ አይቀርም። መጥፎም ይሁን ጥሩ። ለዛ ነው ፖዚቲቭ ላይ ማተኮር ያለባችሁ። ህይወታችሁን ለመቀየር አእምሯችሁን የምትመግቡትን ነገር መጠንቀቅ አለባችሁ። በህይወታችሁ ውስጥም የምታገኙት ፍሬ በአእምሯችሁ ውስጥ የመገባችሁት ነገር ስለሆነ ነው። ሌላ ከየትም አይመጣም። ሌላኛው የአብዛኛው ሰው ችግር የምትፈልጉት ነገር ቶሎ እንዲመጣ መሻት። ምክንያቱም በህይወታችሁ ማሳካት የምትፈልጉት ነገር ቀላል አይደለም። ቀላል ስራም አይጠይቅም። ቀላል ስራ ቢሆን ኖሮ ሁሉም ሰው ሀብታም ይሆን ነበር። ለዛ ነው ሀብታም የሆኑት ሰዎች ዛሬን ከባዱን ስራ የሚመርጡት ነገን ላለማሰብ ነው። ነገ ላይ ላለመጨናነቅ ነው። ግን አብዛኛው ሰው ከባዱን ስራ ዛሬ መስራት አይፈልግም። ምክንያቱም ከጓደኛ ጋር መዝናናት አለ፣ መውጣት አለ። እሱን ለማንተቶ ምክንያቱም የሚባሉ ነገሮች አሉ። እስከ ዘላለም አትኖር፣ አሁን ፈታ በል እንጂ የሚባል ነገር አሁን ላይ ምንም ላይ መስላችሁ ይችላል። በኋላ ላይ ግን እድሜያችሁ ሲገፋ እድሜያችሁ ሲሄድ በኋላ ትከፍሉበታላችሁ። ይህንን እየነገርኳችሁ ያለሁት በውስጣችሁ የሚገድባችሁን ነገር እንድታስወግዱት ነው። ስለዚህ ማወቅ ያለባችሁ ነገር በህልማችሁ ከፍታ መጠን ስራውን ከፍተኛ ይሆናል። ለአሁኑ ህይወታችሁ ብቻ ሳይሆን ለወደፊት ህይወታችሁ አስተዋይ መሆን አለባችሁ። ለዚህም ነው ጥቂት ሰዎች ሀብታም፣ አብዛኛው ሰዎች ደግሞ በችግር ውስጥ የሚኖሩት። ሀብታሞቹ ኦሬዲ ለሚፈልጉት ነገር ለአመታት ደክመውበታል፣ መስዋዕትም ከፍለውበታል። በችግር ውስጥ የሚኖር ሰው ግን ያለኝ በቂ ነው ወይንም ምንም ስላልጎደለበት ብዙም ጥረት ማድረግን አይፈልግም። ነገር ግን አንድ ቀን ይሳካል ብሎ ቀላል የሆነውን ስራ እየሰራ ይኖራል። ስኬታማነት ቶሎ የሚመጣ ነገር አይደለም። ይህንን መጀመሪያ እመኑ። ስኬት ቶሎ አይመጣም። በጣም ዘግይቶ ነው የሚመጣው። ዘግይቶ መምጣቱ ብቻ ሳይሆን ስትራግል የምታረጉበት ነገር ነው። ሌላኛው ነገር ስኬታማ ለመሆን ስትሰሩ ይሰለቻችኋል፣ ተስፋም የምትቆርጡበት ጊዜ ይመጣል። ምክንያቱም በአእምሯችሁ ውስጥ ያሰባችሁት ፕላን ወይም ደግሞ እቅድ አላችሁ። በተግባር ግን እንዳሰባችሁት አይሄድም። ምክንያቱም በሀሳባችሁ ፈጣን ስኬትን እንጂ ያ ስኬት ይዞ የሚመጣውን ትግል አታስቡበት። ይህ የሚሆንበት ምክንያት በዚህ መንገድ ሄዳችሁ ስለማታውቁ ነው። ግን ያ ስትራግል ለዘላለም ይጠቅማችኋል። ምክንያቱም ሀብታም ሆናችሁ በድንገት ያላችሁን ብታጡ ኦሬዲ የመጣችሁበት ስለሆነ በስትራግል ውስጥ ሆናችሁ አንድ ያሳክታችሁታልና ሁሉ ነገር ብታጡ መልሳችሁ ታገኙታላችሁ። ምክንያቱም ኦሬዲ መንገዱን ታውቁታላችሁ። ቶሎ የሚመጣን ነገር አትሹ። ካገኛችሁት በኋላ ደስ ሊላችሁ ይችላል። ድንገት ብታጡት ግን መንገዱን ስለማታውቁት ገደል ትገባላችሁ። ስለዚህ
ኢን ሚሊየንስ ልታገኙበት የሚያስችላችሁን ችሎታችሁን ወይም ደግሞ ክህሎታችሁን አዳብሩ። ችሎታችሁ ምን ጋር ነው ያለው? ወይም ደግሞ ሰዎች በምን ላይ ጎበዝ ናችሁ ይሏቸዋል? ይህን መስራት እችላለሁ፣ ሰዎችም ስራዬን ያደንቁታል የምትሉት ምን አላችሁ? እሱ ላይ አተኩሩ። 10 ስራ አትቀያይሩ። ሌላኛው ወደ ስኬት እንዳትሄዱ የሚያደርጋችሁ ዲስኮምፈርት። ባላችሁበት ሁኔታ ውስጥ ሆናችሁ ግን ስኬትን ትፈልጋላችሁ። ስኬት ለውጥን ይፈልጋል። አሁን ላይ ባላችሁ ጓደኞች፣ ባህሪያችሁ፣ ጸባያችሁ፣ አስተሳሰባችሁ፣ ልምዳችሁ ወደ ስኬት አትሄዱ። ይህ ደግሞ ለእናንተ አዲስ ስለሆነ ያለመመቸት ስሜት ይፈጥርባችኋል። ዲስኮምፈርት ትሆናላችሁ። ከለመዳችሁት ህይወት ትወጣላችሁ። ወደ ስኬት ስትሄዱ አልጋ ባልጋ የለም። ስለዚህ ዲስኮምፈርት ውስጥ ኮምፈርታችሁን ማግኘት አለባችሁ። አብዛኛው ሰው የያዘውን ይዞ ወደ ስኬት መሄድ ይፈልጋል። ይሄ የለም። መተው ያለባችሁን ሰዎች ትተዋላችሁ። መተው ያለባችሁን ጓደኞች፣ ልማድ ትተዋላችሁ። የተዋችኋቸው ነገሮች በአጠቃላይ ግን በተሻለ ነገር ይተኩላችኋል። ከእናንተ ጋር ደግሞ መጓዝ የሚፈልጉትን ይዛችሁ ትሄዳላችሁ። እንደዛ ነው ስኬት። ከእናንተ ጋር መጓዝ የማይፈልጉትን ደግሞ ማሰናበት ነው። ከዛ በኋላ እናንተና እግዚአብሔር ብቻ ሆናችሁ ህልማችሁ ላይ ትሰሩበታላችሁ። እዛም ስኬት ላይ ትደርሳላችሁ። ወደ ስኬት ስትሄዱ ኢንቫይሮንመንታችሁ ራሱ መቀየር ይጀምራል። ከዛ በኋላ አለመመቸት ስሜት ይመጣል። ምክንያቱም ያለመዳችሁት ነገር ስለሆነ፣ ያለመዳችሁት ልምድ እየመጣ ስለሆነ በዛ ጊዜ ዲስኮምፈርት ሲሰማችሁ ያ አለመመቸት ለእናንተ አዲሱ ምቾት መሆን አለበት። ምክንያቱም ለስኬታማነት እስከሰራችሁ ድረስ ግዴታ በህይወታችሁ መቀየር ያለባችሁ ነገሮች ይመጡባችኋል። ይሄንን እመኑ። ጓደኞችን መተው አለ። ኔጌቲቭ የሆነ ቤተሰብ ጋር መለያየት አለ። ከሰዎች ጋር ከምታሳልፉት ጊዜ ይልቅ ብቻችሁን የምትሆኑበት ጊዜ አለ። በሁሉም ነገር የምትማረሩበት ጊዜ አለ። ተስፋ የምትቆርጡበት ጊዜዎች አሉ። መስዋዕት ያስከፍላችኋል። ሰዎች ግን ይህንን አይፈልጉም። ባሉበት የያዙትን ይዘው እንደዚህ የሚባል ነገር የለም። ወደ ስኬት ስትሄዱ አብሯችሁ የሚሆኑ ሰዎች አብሯችሁ ይሆናሉ ከእናንተ ጋር። ምክንያቱም እነሱም የራሳቸው ህልም አላቸው፣ እናንተም የራሳችሁ ህልም አላችሁ። ትደጋገፋላችሁ። ይሄ ጥሩ ነገር ነው። ካልሆነ ግን አብራችሁ ልትሄዱ አትችሉም። ምክንያቱም አንዱ አንዱን ይጎትታል። ሰዎች በህይወታችሁ ይመጣሉ፣ ይሄዳሉ። አንድ ቋሚ በህይወታችሁ ያለ ግን እግዚአብሔር ብቻ ነው። ስለዚህ ከሱ አትለዩ እና ደግሞ ማሳካት ለምትፈልጉት ነገሮች መጀመሪያ ጸልዩ። ከዛ በኋላ ጀምሩ። እሱ በመንገዳችሁ ስለሚመራችሁ። ከዛ በኋላ አይቻልም ያላችሁት ነገሮች በአጠቃላይ ፖሲብል ሆኖ ታዩታላችሁ። በመጨረሻም ይሄንን ነው የምላችሁ። ስኬታማ መሆን ትፈልጋላችሁ? መንፈሳዊ ህይወታችሁን አጠንክሩ። መንፈሳዊ ሰው አለመሆን ከስኬት ያርቃችኋል እንጂ ወደ ስኬት አያቀርባችሁ።